የዛሬ የምንካፈለው ክፍል ምናልባት ሲመጣ ተገልጦ የሚታየው መታወቂያ ይላል። ከዛ በፊት ግን ርዕስ ሰጥቼው የነበረው ለዚህ ለጉባኤው አይመጥንም ብዬ እንጂ ጸጉራም ውሻ አለ ሲሉት ይሞታል የሚል ነበር። የእግዚአብሔርን ቃል ማርቆስ ምዕራፍ 11ን ከቁጥር 12 ጀምሮ አብረን እናነብና ከዛ በኋላ ከእግዚአብሔር ጋር ያለውን ቃል እንከፋፍላለን። ማርቆስ ምዕራፍ 11 እንደዚህ ይላል። በማግስቱ ከቢታንያ ሲወጡ ኢየሱስ ተራበ። እርሱም ቅጠል ያላት የበለስ ዛፍ ከሩቅ አየ። ምናልባት ፍሬ ይገኝባት እንደሆነ ብሎ ወደ እርሷ መጣ። ነገር ግን የበለስ ወራት አልነበረምና ከቅጠል በቀር ምንም አላገኘባትም። ከዚያም ዛፏን ካሁን ጀምሮ ለዘላለም ማንም ካንቺ ፍሬ አይብላ አላት። ደቀ መዛሙርቱም ይህንን ሲናገር ሰሙ። ወደ ኢየሩሳሌምም መጡ። ከዚያም ወደ ቤተ መቅደስ ገብቶ የሚሸጡትንና የሚገዙትን ያስወጣ ጀመር። የገንዘብ ለዋጮችን ጠረጴዛና የርግብ ሻጮችን መቀመጫ ገለባበጠ። ማንም ዕቃ ተሸክሞ በቤተ መቅደሱ ቅጥር ግቢ ውስጥ እንዳያልፍ ከለከለ። ሲያስተምራቸውም ቤቴ ለሕዝቦች ሁሉ የጸሎት ቤት ይባላል ተብሎ አልተጻፈምን? እናንተ ግን የወንበዴዎች ዋሻ አደረጋችሁት አላቸው። የካህናት አለቆችና ጸሐፍትም ይህንን ሲሰሙ እንዴት እንደሚያጠፉት መንገድ ይፈልጉ ጀመር። ሕዝቡ ሁሉ በትምህርቱ በመገረማቸው ፈርተውታልና። በመሸም ጊዜ ከከተማይቱ ወጥተው ሄዱ። በማግስቱም ጠዋት በመንገድ ሲያልፉ በለሲቱ ከነስሯ ደርቃ አዩ። ጴጥሮስም ነገሩ ትዝ አለውና ኢየሱስን መምህር ሆይ እነሆ የረገምካት በለስ ደርቃለች አለው። ኢየሱስም መልሶ እንዲህ አላቸው፣ በእግዚአብሔር እመኑ፣ እውነት እላችኋለሁ ማንም ይህንን ተራራ ተነቅለ ወደ ባህር ተወርወር ቢለውና ይህንኑ በልቡ ሳይጠራጠር ቢያምን ይሆንለታል። ስለዚህ በጸሎት የምትለምኑትን ሁሉ እንደተቀበላችሁት አድርጋችሁ እመኑ ይሆንላችሁማል። እንዲሁም ለጸሎት በምትቆሙበት ጊዜ የሰማዩ አባታችሁ በደላችሁን ይቅር እንዲልላችሁ እናንተም በሰው ላይ ያላችሁን ሁሉ ይቅር በሉ። ይቅር ባትሉ ግን የሰማይ አባታችሁ በደላችሁን ይቅር አይላችሁም። እንጸልይ። እግዚአብሔር አምላካችንና አባታችን ሆይ እናከብራለን፣ እናመሰግናለን። እግዚአብሔር ሆይ አንተ በሰራት ቀን እንዲህ ባለ ሁኔታ ከአንተ ስር ሆነን እንድንማር፣ እንድናመልክህ፣ እንድንዘምር ድልፈታ ስለሰጠን እናመሰግናለን። እግዚአብሔር ሆይ ደግሞ ከዚህ በኋላ ከቃልህ አንብበን ቃልህ የሚነግረንን እውነት ለመስማት ተዘጋጅተናል። እግዚአብሔር ሆይ ከአንተ የሆነ ነገር ብቻ መማር እንድንችል የሰው ሀሳብ እንዳይኖርበት እግዚአብሔር ሆይ እኔ ባህሪያን ደግሞ ቃልህን በማቀርብበት ጊዜ የአንተን እውነት መናገር እንድችል እንድትረዳኝ እጸልያለሁ በክርስቶስ ኢየሱስ። መጽሐፍ ቅዱስን ሳነብ አንዳንድ የመጽሐፍ ቅዱስ ክፍሎች ወይንም ታሪኮች ለምን እንደተጻፉ ወይንም ምን መልእክት ለማስተላለፍ እንደተፈለጉ የሚገርሙኝ ታሪኮች አሉ። አንዳንዶቹ በደንብ ሲነበቡ አሁን በዓለም ላይ ከሚከናወነው ነገር አንጻር በጭካኔም ቢሆን እጅግ በጣም ጭካኔ የተሞላባቸው በተለይ ከጦርነት ጋር የተያያዙ በጥንት በእስራኤል ጊዜ በነበረው በተለይ በነገስታት ዘመን እና በመሳፍንት ዘመን ላይ እጅግ ለጆሮ የሚከብዱ ታሪኮች አሉ። አንዳንድ አብያተ ክርስቲያናት እዚህ ቤዛን ጨምሮ አንዳንድ ደግሞ ከባድ ለመተርጎምም ለማንበብም የሚከብዱ አይነት ንባባት ይኖራሉ። እንደውም አንድ ጊዜ ጠንካራ ንባባት ነው ምናምን የሚል ነገር እነስም የጀምረው ነበር። የሆኑ ክፍሎችን መፍታት እንደ መጽሐፍ ቅዱስ ሀሳብ ይሄ ነው ለማለት ማለት ነው። አንዳንድ ንባቦች ደግሞ ተነበው አውዱን የሚባልበትና በግሪኩ በዕብራይስጡ እየተባለ ብዙ ለፍቺ የምንሄድባቸው መንገዶች አሉና ምናልባት እኔ ከለኔ ከመጽሐፍ ቅዱስ ውስጥ ከማነባቸው ወይ ካነበብኳቸው ውስጥ የዚህ ማርቆስ 11 ላይ አሁን ያነበብኩት ክፍል ለረጅም ጊዜ ለምንድን ነው ኢየሱስ እቺን በለሲቷን የረገማት የሚል ሀሳብ ነበረኝ። አንዳንዴ እንደውም የአምላክነት መብቱን ተጠቅሞ በሰውኛ ስናወራ ማለት ነው በሰውኛ ስለራበው ፍሬ ፈልጎ ስላጣባት እንዴት ረግሟት ያልፋል የሚል ጥያቄ ነበረኝ። ለምን እንደረገማትም በሰውኛ ስናስበው ግራ የሚገባ ነገር ነው። ምናልባት ማርቆስ በዚህ ክፍል ላይ ሌሎች የመጽሐፍ ቅዱሶች ላይ ተገልጸው የማይታወቁ ተመሳሳይ ይህን ታሪክ ከዘገበው ከማቴዎስ በስተቀር ተሰምተው የማይታወቁ ነገሮችን ጽፏል። ለምሳሌ ኢየሱስ መራቡን 40 ቀን በምድረ በዳ የተራበ ጊዜ 40 ቀን ቆይቶ ተርቦ በዲያብሎስ ለፈተና በቀረበ ጊዜ መራቡ ከተገለጠው በቀር ከዚች ሁኔታ በስተቀር ኢየሱስ ተርቧል ወይንም ተርቦ ነበር የሚል ቃል የለም።
እና የኢየሱስን መራብ ኢየሱስን እንደ ሰው መራቡን የገለጸ ለማርቆስ በዚህ ክፍል ላይ ሌሎች እንደዚሁ ሌሎቹ መጽሐፍ ክፍሎች በተደጋጋሚ በራሱ ጊዜ ደግመው ካልገለጹልን በስተቀር ኢየሱስ በኃይል እንደዚህ ጠበኛው ነው የዚህ ቤተ መቅደስ ውስጥ የሚሽጡ ሰዎች ሲያባርር ዕቃ ሲፈነቅል ሰዎች እንዲያገቡ ሲከለክል አልተጻፈም እና ይሄኛው ክፍል ኢየሱስ የተራበ መሆኑ የተገለጸበት ነው። ኢየሱስ ከዚች የበለሲቷ ዛፍ አሁን ቅድም ስናነብ ካየናት ውጪ ማንንም ወይንም ምንንም አልረገም። ምናልባት ከተሞችን አስጠንቅቋል። ጀጅመንት የፍርድ እንደሚጠብቃቸው ተናግሮ ሊሆን ይችላል። ኢየሱስን አሳልፎ የሚሰጠው ይሁዳ ከባድ ፍርድ እንደሚጠብቀው ተናግሮ ሊሆን ይችላል እንጂ ኢየሱስ በእርግማን ደረጃ በቀጥታ እርግማን የረገማት እችን የበለስ ዛፍ ብቻ ነው። ኢየሱስ ኃይል ተጠቅሞ የምናገኘው መጽሐፍ ቅዱስ ውስጥ በቤተ መቅደስ ውስጥ ነው። በዚህ ታሪክ ዙሪያ ነው። ምናልባት ኢየሱስ በለሲቷን በበነጋው ደርቆ ስትታይ ለምንድን ነው በለሲቷ ደረቀች ብለው እነሱ ተገርመው ሲጠይቁት የእምነት ኃይል ያንን ማድረግ እንደሚችል ከዚህም የበለጠ ነገር ማድረግ እንደሚችል ተናግሮ ነገር ግን ስለ ጸሎት በእምነት ላይ ስለሚደረግ ጸሎትና ጸሎት እንዲሰማ የሰማይ አምላክ ጸሎትን እንዲመልስ ሰዎችን ይቅር ማለት ያለባቸው መሆኑን ከምንም ታሪክ ጋር የማይገናኝ በሚመስል ነው የተጠቀሰበት ክፍል ይሄ ነው። ስለዚህ በዚህ ክፍል ላይ ያለውን ነገር እግዚአብሔር በረዳን መጠን እናያለን። ይሄ የተገለጸው የኢየሱስ ክርስቶስ ወደ ኢየሩሳሌም ያደረገው ጉዞ በምድራዊ ሕይወት ዘመኑ የመጨረሻው ወደ ኢየሩሳሌም ያደረገው ጉዞ ነው። ከዚህ በኋላ ለሞቱ ለስቅለቱ ለሞቱ ለመያዙ አንድ ሳምንት ሲቀረው ያደረገው ጉዞ ነው። የመጨረሻው ጉዞ ነው። በዛ ጉዞ ላይ ይሄኛው ቤተ መቅደስ የገባበት ወይም በለሲቷን የገባበት በመንጋው ይሄ ከሆሳዕና ተብሎ ቤተ መቅደስ ውስጥ ወደ ኢየሩሳሌም ገብቶ ቤተ መቅደስ ውስጥ ገብቶ የቤተ መቅደሱን ሁኔታ አይቶ ተመልሶ ወደ ቢታንያ ወጥቷል። ኢየሩሳሌም እንደገባ እዛው አልቀረም። ከቢታንያ ተነስቶ ቢታንያ የነ ማርታ የነ ማርያምና የአልዓዛር አገር ነው። ብዙ ጊዜ ኢየሩሳሌም ሲመጣ አብዛኛው ጊዜ ኢየሱስ በቀፈርናሆም በገሊላ ወይም በቢታንያ ወይም በኢየሩሳሌም ነው ብዙ ጊዜ የሚኖረው እና እነ ቢታንያ ወዳጆቹ ናቸው። እዛ ያርፋል። ቤተ መቅደሱ ገብቶ ከሆሳዕና ከዛ ሁሉ መቀባበል በኋላ ቤተ መቅደስ ገብቶ አይቶ ዙሪያ ገባውን አይቶ ነው የወጣው። አይቶት ቤተ መቅደሱን ተመልሶ ወጥቶ ወደ ቢታንያ ተመልሶ አደረ። በበነጋው ሲመለስ ነው ወደ ኢየሩሳሌም ሲመጣ ይችን በለስ ቆማ ያገኛት። እዛ ቦታ ላይ ተገኝታ ያገኛት ማለት ነው። በኢየሱስ ክርስቶስና በበለሲቷ መካከል የነበረውን ሁኔታ በኢየሱስ ክርስቶስና በቤተ መቅደሱ መካከል ያለው ሁኔታ በደንብ ለመረዳት በጊዜው በለስን ወይንም በለስ ለእስራኤል ያለውን ነገር የበለስን ተፈጥሮ ማወቅ ይጠይቃል እና የቤተ መቅደሱን ሁኔታ ማወቅ ይጠይቃል። ምክንያቱም ማርቆስ ከማቴዎስ 21 ላይ ነው የቃል ያለው። ማቴዎስ ስለ ቤተ መቅደሱ ሁኔታ በዚህ በበለሲቷ ታሪክ ውስጥ አካቶ አልነገረንም። ማርቆስ ግን ታሪኩን ሲጽፈው ኢየሱስ ክርስቶስ ከበለሲቷ ጋር ያደረገውን ነገር አድርጎ ረግሟት ሄዶ ቤተ መቅደስ ገብቶ እንደገና ተመልሶ ሲወጣ መልሶ የበለሲቷን ታሪክ መልሶ ይተርክልናል። ስለዚህ ቤተ መቅደሷን ከበለሲቷ ታሪክ ጋር አብሮ አቆራኝቶ ስላያያዘ በጊዜው የነበረውን የበለስ በእስራኤል ውስጥ ያለውን ቦታና ቤተ መቅደሱ በእስራኤል ውስጥ የነበረውን ቦታ እና የቤተ መቅደሱን አገልግሎት በኋላም ኢየሱስ ክርስቶስ ቤተ መቅደሱ ላይ እንደዚህ በኃይል ተገልጦ የጉልበት እርምጃ የወሰደበትን ምክንያት አጠቃላይ አብሮ ማየት ይጠይቃል ማለት ነው። ስለዚህ ስለ በለስ ስናወራ ሁል ጊዜ የበለስ ጉዳይ ሲመጣ እኔ ወደ አእምሮዬ የሚመጣው ድሮ በልጅነቴ የኢየሱስ ክርስቶስ ዳግም ምጽአት የሚመጣ ወይም ደግሞ የእስራኤል መታደስ የመጨረሻው ዘመን መጀመሪያ ነው የሚል ነገር ተምሬያለሁ ድሮ ልጅ ሆኜ ማለት እና በለስ ሲያጠቁት የእስራኤል ተመልሳ ወደ አገርነት ወደ ኔሽን የመቀየሯ ምልክት ነው የሚል ነገር ድሮ ተምሬ ያስታውሳለሁ። ግን በመጽሐፍ ቅዱስ ስናይ በለስ ከእስራኤል ጋር ቀጥተኛ ግንኙነት ያለው ዛፍ ነው። እስራኤል ደስታቸውን፣ ሐዘናቸውን ወይም ደግሞ የነሱ ማህበራዊ ህይወታቸው ጋር ቀጥተኛ ግንኙነት ያለው ነው። መጽሐፍ ቅዱስም ከእስራኤል ጋር እግዚአብሔር ከእስራኤል ጋር ባለው ግንኙነት እንደ ምሳሌ እንደ በለስም ተፈጥሮ የደስታ፣ የሰላም፣ የቁጣ መገለጫ ተደርጎ ቀርቧል። በለስ ያለውን ቦታ ማወቅ በኋላ ለምናየው ኢየሱስ ክርስቶስ ለምንድን ነው በለሲቷን የረገማት
እና ምን ለማስተላለፍ ፈልጎ ነው የሚሆን ሐሳብ ሊገልጽልን ይችላል። ከእስራኤል ጋር ቀጥታ ግንኙነት ያላቸው መጽሐፍ ቅዱስ ውስጥ የተጠቀሱ የተክል ወይ የአዝርት ወይም ደግሞ የፍራፍሬ አይነቶች በጣም ብዙ ጊዜ የተገለጹት ከአምልኮ ስርዓት ጋር ከየዕለት የህይወት የማዕዳቸው ጋር የተገናኙ ስንዴ፣ ወይን፣ የወይራ ዘፍና በለስ ናቸው። እነዚህ አራቱ ከሌሎቹ ጋር በአብዛኛው የአምልኮ ስርዓታቸውን፣ ደስታቸውን፣ በሀዘናቸው ጊዜ ከሚጠቀሙባቸው የፍራፍሬና የተክልት የአዝርት አይነቶች ናቸው። ከነዚህ ውስጥ በለስ አንዱ ነው። በለስ በመጽሐፍ ቅዱስ ውስጥ አንደኛ ከደስታ ስርዓት ጋር አብሮ ይያዛል። ለምሳሌ እግዚአብሔር ተደስቻለሁ ወይም ደግሞ ደስታዬ ሙሉ ሆኗል ብሎ መልእክት ለማስተላለፍ ለእስራኤል ሕዝብ በለስን እንደ ምሳሌ ተጠቅሷል። በሆሴዕ ምዕራፍ 9:10 ላይ እስራኤልን ማግኘቴ የእስራኤልን ሕዝብ ወይንም ሕዝቡን ማግኘቴ የወይን ፍሬም በምድረ በዳ የማግኘት ያህል ነበር፣ አባቶቻችሁንም ማየቴ የመጀመሪያውን የበለስ ፍሬ የማየት ያህል ነበር ብሎ የበለስ ፍሬ ማየት ወይንም ማግኘት እስራኤልን ምን ያህል እንደሚያስደስት ስለሚያውቅ የዛ ደስታ መገለጫው ልክ እናንተ የበለስ ፍሬ ስታዩ ያለውን ደስታ ያህል ደስታ ተሰምቶኛል እናንተ ማግኘት ብሎ የበለስ ፍሬ ማየት እስራኤልን ምን ያህል ያስደስት እንደሆነ ተገልጿል። በሌላ በኩል ደግሞ የበለስ ዛፍ የደህንነትና የሰላም ወይም የጸጥታ ጊዜ ማሳያ ነው። ለምሳሌ በሰለሞን በአንደኛ ነገሥት ጊዜ ሰለሞን ስልጣን ላይ በነበረ ጊዜ የእስራኤል መንግስት ወይንም እስራኤል የምትባለው ሀገር እንደዛን ጊዜ በልጽጋና ሰላም አግኝታ አጣቅምና ያንን የደስታና የብልጽግናን ዘመን በሰለሞን ዘመን ሁሉ ከዳን እስከ ቤርሳቤ ያለው ይሁዳና እስራኤል እያንዳንዱ ሰው ከወይኑና ከበለሱ ጥላ ስር ያለ ስጋት ይኖር ነበረ ተብሎ የእስራኤል ሰላም እንዴት ይኖሩ እንደነበር ለማሳየት በወይኖቻቸውና በበለሶቻቸው ስር ያለ ስጋት ይኖሩ እንደነበር መጠለያቸው ወይም ደግሞ ማረፊያቸው ሆኖ የሰላምና የደህንነት ማሳያ ተደርጎ ተጠቅሷል። ቅጣትም እንደዚሁ ነው። እግዚአብሔር እስራኤልን ሲቀጣ የሚቀጣው በእነዚህ በተክሎቹ ወይም በወይራዎቹ ከሕይወታቸው ጋር በግልጽ በቀጥታ ተያያዥነት ካላቸው ከተክሎች ጋር ነው። ለምሳሌ በኤርምያስ 8:13 ላይ ያመረቱትን ሁሉ ፍርድ ነው ያመረቱትን ሁሉ ወስድባቸዋለሁ ይላል እግዚአብሔር። በወይን ተክል ላይ የወይን ፍሬ አይኖርም፣ በበለስ ዛፍ ላይ የበለስ ፍሬ አይገኝም፣ ቅጠሎቻቸውም ይረግፋሉ፣ የሰጧቸው በሙሉ ከእነርሱ ይወሰድባቸዋል። አሁን ይሄ ፍርድ ለእስራኤል አስደንጋጭ ነው። ምክንያቱም የበለስ ፍሬ ማጣት የወይን ፍሬ ማጣት እጅግ አስደንጋጭ ነው፣ ከሕይወታቸው ጋር ግንኙነት ስላለው ማለት ነው። ስለዚህ በለስን ጌታ ኢየሱስ ክርስቶስ ሊያስተላልፍ ለፈለገው ዓላማ መጠቀሙ ከነዚህ ከእስራኤል ጋር ያለው ትስስር ከፍርድ ጋር፣ ከሰላም ጋር፣ ከየዕለት ሕይወት ጋር፣ ከደስታ ጋር ያለው ትስስር የበለጠ ሐሳቡን የሚገልጽለት ይሆናል ማለት ነው። በሌላ በኩል ጌታ ኢየሱስ ክርስቶስ በበለሲቱ የተበሳጨበት ወይም ደግሞ የረገማት በሰውኛ ስናወራ ማለት ነው ምክንያት ለምንድን ነው ፍሬ ያጣችው ነው። ኢየሱስ ፍሬ ለምንድን ነው ያጣችው የሚለውን ሐሳብ እሱን ለምን ወደ እርግማን ወሰደው የሚለውን ለማወቅ ደግሞ የበለስን ተፈጥሯዊ ሂደት ማወቅ ይጠይቃል። በዚህ በዘር እና በማሳደግ በግብርና ሙያ ውስጥ አዝርት ተዘርተው ለአንድ ጊዜ ነው። ጤፍ ተዘርቶ ጤፍ የአንድ ጊዜ ጉዳይ ነው። ሌሎችም ተክሎችም እንደዚሁ በአንድ ጊዜ በቆሎ ዘርቶ በአንድ ምርቱ ሲደርስ ምርቱ ይሰበሰባል። እንደገና ሌላ ጊዜ መሬቱ እየተዘጋጀ ነው የሚለው። ግን አብዛኛው የፍራፍሬ አይነቶች አንዴ ነው የሚተከሉት። በኋላ በእድሜ ዘመናቸው አንድ ጊዜ ፍሬ ይሰጣሉ። በኋላ ላይ ፍሬያቸው ይመክናል። እንደገና ደግሞ የውደት አላቸው ማለት ነው። ቡናም እንደዛው ነው። የወይንም እንደሱ ነው። በለስም እንደሱ ነው። ሌሎቹም አቮካዶ ብትሉ የፍራፍሬ አይነቶች ግን በየዓመቱ ውደት አላቸው። በየወቅቱ የሚያፈሩበት ጊዜ ይኖራል ማለት ነው። ምን ጊዜም አንድ ፍራፍሬ ለማፍራት በመጀመሪያ ቅጠሉ ሙሉ ይሆናል ወይንም አረንጓዴ ሆኖ በክረምቱ ጊዜ የሚያገኘው የውደቱን ይጠብቃል። በኋላ ላይ እንደየተፈጥሮ ቡና የሚያድግበትና ፍሬ የሚያፈርበት ሂደት ይለያል። ሌሎቹም እንደዚሁ ይለያያሉ። ከሁሉም ግን የሚለየው ሌሎች ሁሉም ተክሎች ፍሬ ማፍራት የእድገት ሂደታቸው ወይንም ሳይክላቸው የየዓመቱ የመጨረሻው ሂደት ነው ፍሬ ማፍራት። ነገር ግን በለስ
በአመቱ ውስጥ ደርቆ ፍሬው በተለይ በክረምት ላይ ብርድ መቋቋም ስለማይችል ቅጠሉ ደርቆ በኋላ በጸደይ ወቅት ማቆጥቆጥ ሲጀምር ከቅጠሉ በፊት በግንዱ ላይ በጣም ትንንሽ የሆኑ ፍሬዎች መውጣት ይጀምራሉ። እነዛ ትንንሽ ፍሬዎች ይወጣሉ። የተለየ ባህሪው ነው። ከነዛ ፍሬዎች በኋላ ቅጠል ማውጣት ይጀምራል። ስለዚህ አንድ የበለስ ዛፍ ቅጠል ተሸፍኗል ማለት የበለሱ የመብሰያው ጊዜው ባይደርስም በውስጡ ግን ፍሬ ያለ ማለት ነው። የእስራኤል ተጓዦች ከቦታ ቦታ ሲጓዙ በመንገድ ላይ ቅጠል ያለው በለስ ካገኙ ምንም እንኳን ያልበሰለ ቢሆንም ቢጎመዝዝም ያንን ግን መንገድ ላይ እሷን እየበሉ የሚሄዱበት ልማድ አላቸው ማለት ነው። ቢያንስ በመንገድ ላይ ያላቸውን ረሃብ ለማስታገስ የሚችል አቅም ያለው ፍሬ በውስጣቸው ይኖራል። በዚህ ምክንያት ጌታ ኢየሱስ ክርስቶስ በዛች መንገድ ወደ ኢየሩሳሌም በሚሄድበት መንገድ ላይ ባያት ቅጠል ላይ ምናልባት ፍሬ ባገኝበት ብሎ ሄዶ ሲያጣ ፍሬ አለኝ ቅጠል መስጠት ጀምሬያለሁ ያለች አንዲት በለስ ፍሬ ባለመኖሯ ምክንያት ከዚህ በኋላ ማንም ሰው ካንቺ ፍሬ እንዳያገኝ ብሎ ረግሟት ሄዷል። ቅጠል ካለው ፍሬ አለው። ስለዚህ ቅጠል ከሌለው ፍሬ የለውም። ቅጠል አለው ማለት ተሸፍኗል ማለት ፍሬ አለኝ ኑና ከኔ ፍሬ መውሰድ ትችላላችሁ የሚል ጥሪ ያለው ማለት ነው በለዛ። ያንን ግን እቺኛዋ በለስ ማሟላት ስላልቻለች ተረግማ ሄዳለች። ኢየሱስ ክርስቶስ ረግሟታል። ስለዚህ ኢየሱስ ፍሬ ጠብቆ ያጣባት ቅጠል በመኖሯ ምክንያት የሚጠበቅበትን ሳታፈራ በመቅረቷ ነው። ግን እውነት ኢየሱስ ክርስቶስ በፍሬዋ የበለሷ ነገር ግድ ብሎት ነው በለሷን የረገማት? ከአንዷ በለስ ጋር ግድ ኖሮት ነው ወይስ አሻግሮ ሌላ ፍሬ የሌለው ነገር ግን ቅጠል የሞላውን ነገር መናገር ፈልጎ ነው የሚለውን ነገር ማየት ይፈልጋል። ስለዚህ ከዚህ እርግማን በኋላ ጌታ ኢየሱስ ክርስቶስ ወዴት ነው ሄደው? ወደ ቤተ መቅደሱ ነው የገባው። ያንን ቤተ መቅደስ ትላንትና ገብቶት ዙሪያውን አይቶ ነው የወጣው ብሎ ማርቆስ ጽፎናል። በሁለተኛ ቀን ሲገባ ግን በሚቀጥለው ቀን ሲገባ ቅድም የተገለጸውን እዛ ውስጥ ያገኛቸውን ነጋዴዎችን ነው ይበታተነው። ቤተ መቅደሱ ምን ይመስላል የሚለው ነገር ማየት ጥሩ ነው። የኢየሩሳሌም ያለው ቤተ መቅደስ በኋላ ላይ የወንበዴዎች ዋሻ አደረጋችሁት፣ ግን የሕዝቦች ጸሎት የሚያደርሱበት ቦታ ይሆናል የተባለ ቦታ ነው። ነገር ግን የወንበዴዎች ዋሻ አደረጋችሁት ይላል። ምንድን ነው የሆነው? የቤተ መቅደስ ሰዎች ፈቃድ እና ትብብር በቤተ መቅደስ ግቢ ውስጥ ብዙ ሰዎች ንግድ ማዕከል አድርገውታል። ያ ንግድ ማዕከል በተለይ በፋሲካ ጊዜ ተገልጋዩ ይበዛል። ለምን ይበዛል? ሰዎች ከመላው ዓለም ለፋሲካ በዓል ለማክበር ቤተ መቅደሱ ይሰበሰባሉ። ሰዎች በቤተ መቅደሱ ሲሰባሰቡ የመስዋዕት እንስሶች ይዘው ይመጣሉ። ሰዎች ሲሰባሰቡ በሮማን አገዛዝ ስር የነበሩ እነዚህ ያሉ ሀገሮች በሙሉ የሮማንን ዲናር በተለይ የወርቅ ዲናር ይዘው ይመጣሉ። በእስራኤል ውስጥ በነበረው ውስጥ ብዙዎቹ የሚገበያዩት ዝቅተኛ ገንዘብ ያለውን የብር ሲልቨር ኮይን ነው። ነገር ግን የወርቅ ዲናር ያመጡ ሰዎች የሚከፍሉትን ለመክፈል ለቤተ መቅደስ መክፈል ያለባቸውን ለመክፈል ምንዛሬ ሲፈልጉ ልክ እንደኔ እንደ ባንከር ሆነው ተቀምጠው ጠረጴዛቸውን ዘርግተው የባንክ ስራ ይሰራሉ። ኤክስቼንጅ ያደርጋሉ። ዶላር እንደሚመነዝሩት ካሹን የወርቅ ዲናሩን በብር ዲናር ይመነዝራሉ። ሰዎች ለመስዋዕት የሚሆን ነገር ሲፈልጉ ምናልባት ይዘው ካልመጡ ከዛ ይገዛሉ። ነገር ግን በጣም ክፋቱ ታሪክ እንደሚነግረን ሰዎች እንስሳ ለመስዋዕት ይዘው ሲመጡ በዛ ከቤተ መቅደሱ ተወክለው የተቀመጡ የመጡትን እንስሶች ትክክለኛ መሆናቸውና ነውር አልባ እንከን አልባ መሆናቸው ንጹህ መሆናቸውን ለማየት ስልጣን የሰጣቸው አንዳንድ ካህናት ያንን በርግ ወይም በሬ ወይም ዋኖስ ማንኛውም ለመስዋዕት የቀረበውን ነገር እንከን ፈልገው ሰዎች እዛ ካለው እንስሶች መሸጫ እንዲገዙ ያስገድዷቸው። ይሄ ስርዓት በቤተ መቅደስ ውስጥ ያለውን ቤተ መቅደሱ የሚጠበቅበትን የቅድስናና የቅዱስ ቦታ እግዚአብሔርን ማምለኪያ ወይም ለእግዚአብሔር መሰዊያ መሆን ሲገባው ያ ነገር እንዳየውና ቤተ መቅደሱን እንዲረክስ በዛ ደረጃ ቤተክርስቲያኑን ቤተ መቅደሱ የንግድ ማዕከል ለማድረግ የቤተ መቅደሱ መሪዎች ተባብረዋል። ስለዚህ ይህንን ነገር አየ ኢየሱስ ክርስቶስ። ያንን የቤተ መቅደሱን ቦታ በሙሉ በሚቀጥለው ቀን ሲገባ አጠፋው። ከቤተ መቅደሱ እና በለሲቱ ጋር ምን የሚያገናኛቸው ነገር አለ?
ሁላችንም አንብበን እንደተረዳነው እንደተማርነው እግዚአብሔር ከእስራኤል ጋር ያለው የቀጥታ ግንኙነት ጌታ ኢየሱስ ክርስቶስ ወደ ምድር እስኪመጣ ድረስ ለ400 ዓመት የነቢያት ድምጽ አልነበረም፣ ወይንም በቀጥታ የሚናገር የእግዚአብሔር ተናጋሪ ወይ እግዚአብሔር ሰው አልነበረም። የእስራኤል መንግስትም ፈርሶ በሌሎች መንግስታት ስር ነበረች። ስለዚህ የቤተ መቅደሱ ስርዓትና የአካባቢው አስተዳደር በሙሉ በቅኝ ግዛት ውስጥ ባለ አስተዳደር ውስጥ ነበር የሚመራው። በዛ ሁሉ ውስጥ ግን የሮም አስተዳደር የቤተ መቅደሱ ስርዓት እነሱ በሚያምኑበትና እነሱ ትክክል ነው በሚሉት መንገድ እንዲሄድ የፈቀደላቸው በመሆኑ የቤተ መቅደሱ ስርዓት ግን ተስተጓጉሎ አያውቅም። ሰዎች መስዋዕት ለመሰዋት በጎቻቸውን ያመጣሉ። ሰዎች መስዋዕት ለመሰዋት እንስሶቻቸውን ያመጣሉ። መስዋዕት ይደረጋል። ሰርክ ስርዓቱ ይደረጋል። ምንም የተጓደለ የቤተ መቅደስ ስርዓት አልነበረም። በቤተ መቅደሱን የሚመሩት ካህናት፣ ሊቀ ካህናት፣ ፈሪሳውያን፣ ሰዱቃውያን፣ የአይሁድ ሸንጎ አባላት ስራቸውን በአግባቡ ይሰሩ ነበር። ስለዚህ ቤተ መቅደሱ ከውጭ ሲታይ በቅድስና የተሞላ የእግዚአብሔርን ሐሳብ የሚያገለግል እንደ እግዚአብሔር ሕግና ስርዓት ጠብቆ የሚሄድ ስትራክቸሩ ሃይራርኪው የስልጣን ተዋረዱ የተጠበቀ የውስጡ ስርዓቱ የተሟላ ለሚያየው ሰው ወይንም ለሚገለገለው ሰው ሙሉ ቤተ መቅደስ ነበር። ነገር ግን በትክክል ተከፍቶ ሲታይ የወንበዴዎች ዋሻ ሆኖ ፍሬ አልባ አገልግሎት የነበረው ነበር መቅደሱ። ፈሪሳውያን ይሄኛው ቀን ከመምጣቱ በፊት ጌታ ኢየሱስ ክርስቶስ ፈሪሳውያንን እናንተ በኖራ እንደተቀባ መቃብር ናችሁ ብሏቸዋል። የኖራ የተቀባ መቃብር ከላይ ሲታይ ነጭ ነው፣ የሚያምር ከለር አለው። ነገር ግን ውስጡ የሞተ ነገር መያዣ ነው። ከላይ ሲታዩ ቀሚሶቻቸውን ለብሰው ሲታዩ በአደባባይ ሲቆሙ ሲያስተምሩ የክህነት ስነ ስርዓቱን ሲያስፈጽሙ እንደ ሕጉና እንደ እግዚአብሔር ትእዛዝ እንደ እግዚአብሔር ሐሳብ ግልጋሎት ያለበት ቤተ መቅደስ ነው የሚመስለው። ነገር ግን አይደለም። ፍሬ የሌለው ፍሬ አልባ ነው። ፍሬ አልባ መሆኑን የሚያውቀው ባለቤቱ ብቻ ነው፣ ሰው አይደለም። ባለቤቱ ግን ከፍቶ ሲያየው እግዚአብሔር አምላክ ግን ሲያየው እንደ ልቡ ፈቃድና እንደ ሕጉ ስርዓት የማይሄድ ከዛ ይልቅ የመበለቶችን ገንዘብ የሚበዘብዝ በሽያጭ ላይ የተሰማራ በጣም የዘቀጠና በወንብድና ላይ የተሰማሩ ሰዎች ያሉበት ዋሻ ነው ማለት እዛ ውስጥ ወንበዴዎች ናቸው ያሉ ተደብቀው ማለት ነው። ዋሻ የሆነ ነው። ስለዚህ ቤተ መቅደሱን ለማጽዳት ኢየሱስ በምሳሌ ማሳየት ነበረበት። ኢየሱስ ክርስቶስን በዓለም ላይ ካሉ አስተማሪዎች በጣም ትልቁ አስተማሪ ወይም ደግሞ በማስተማር ዘዴው በጣም ትልቅ ነው የሚያስብለው ሰዎች ሊያስተላልፍ የሚፈልገው መልእክት በሚገባቸው ቋንቋ፣ በሚገባቸው ታሪክ፣ በሚገባቸው ስነ ልቦና ስለሚናገር ነው። ኢየሱስ ለእስራኤል የተናገረው ለደቀ መዛሙርቱም ሆነ በአካባቢው ላሉ ሰዎች የተናገራቸው ምሳሌዎች በወቅቱ ይሰሙ ለነበሩ ሰዎች ግልጽ መልእክት የሚያስተላልፍ ነበር። ምናልባት ግን ለአንዳንዶቹ ደግሞ ሄደው ራሳቸውን እየመረመሩ ምን ለማለት ፈልጎ ነው የሚለውን ነገር እንደገና እንዲያስቡ የሚያደርጋቸው ምሳሌ ነበር የሚናገረው። ለመጀመሪያ ጊዜ ግን በሕይወት ያለን የበለስን ዛፍ ምሳሌ አድርጎ አቅርቦታል። ዛሬ ላይ ለምናነበው ሰዎች ቅጠል የተሸፈነ በለስ በውስጡ ፍሬ ከሌለው የሚጠበቅበትን ካላደረገ ባለቤቱ ወይንም ያ የተራበው የሚፈልገው ከዛ አንዳች ነገር የፈለገው ሰው ከዛች አንድ ነገር አገኛለሁ ብሎ የፈለገው ሰው የዛች ዛፍ ባለቤት እንደ ደስታ እንደማይሰማው ይልቁንም እንደሚቆጣ ማሳያው ነገር ባለች ቤተ መቅደስ ሲገባ ቅድም እንዳልነው ኢየሱስ ክርስቶስ ከዛ በፊት ወይንም በሌሎች አገልግሎቶች ላይ ታይቶ በማይታይ ሁኔታ ጉልበት ተጠቅሟል። ምናልባት አንዳንድ ጊዜ ሳስበው ቤተ መቅደስ ውስጥ በጣም ብዙ ሰዎች አሉ። ኢየሱስና ደቀ መዛሙርቶቹ ናቸው፣ ተከታዮቹ አሉ። በኋላ ላይ ለምንድን ነው ኢየሱስ የነዛን የነጋዴዎችን የእርግብ የያዙትን ጠረጴዛ ሲገለብጥ የነዛ የገንዘብ ለዋጮቹን ሲያተራምስ ሰዎች ወደ ውስጥ እንዳይገቡ ሲከለክል ለምንድን ነው ዝም ያሉት? ዝም ያሉት ብዙ ተከታይ ስላለ ነው። በኋላ ላይ እንደምናነበው እነዛ የቤተክርስቲያን አስተዳዳሪዎች ያደረገውን ነገር
ሰዎች ስላመኑት እነ ነብይ ቁጥሩ ስለነበር እሱ ላይ እርምጃ ቢወስድበት መልሶ ወደ እነሱ ስለሚመጣ ነው የተውት። ግን በጣም አስፈላጊ በሆነ ሁኔታ ውስጥ የቤተ መቅደሱን ስርዓት ጌታ ኢየሱስ ክርስቶስ ያጸዳው ቤተ መቅደሱ አታላይ ስለነበረ ነው። በሌሎች ዘንድ ሲታይ ሙሉ ስርዓት የእግዚአብሔርን ሕግ ተከትሎ የእግዚአብሔርን ቃል ተከትሎ የሚሰራ ሰዎች ገንዘባቸውን፣ ጊዜያቸውን፣ ጉልበታቸውን፣ አምልኳቸውን በሙሉ የሚሰጡበት ቦታ ሆኖ ነገር ግን በእግዚአብሔር ዘንድ ተቀባይነት ስለሌለው ያንን የኃይል እርምጃ በአደባባይ መውሰድ ስላስፈለገው ነው። በለሲቷን እንዳደረገው ሁሉ ማለት ነው። ብዙ ጊዜ እግዚአብሔር በሚሰጠን ጸጋ ወይም በአገልግሎት በተጠራንበት ወይም በዳንበት ወንጌል ወይም በሰጠን አደራ እግዚአብሔር ከኛ የሚጠብቅ ወይንም እግዚአብሔር ከኛ አንዳች ነገር የሚፈልግ አይመስለንም። አንዳንድ መዝሙሮቻችን ያንን ሐሳብ እንድናስብ የሚያታልሉ መዝሙሮች አሉ ብዬ አስባለሁ። ለምሳሌ እኔ የምሰጥ ነገር የለኝም፣ እኔ ከእንትኔ ባዶ ነው፣ ይሄ ነገር ለአንተም አድርገው ነገር የለም ማለት ምናልባት ለአገልግሎት ወይም ደግሞ ከኛ የሚጠበቅብንን እንዳናደርግ ወይም በውስጣችን ፍሬ እንዳናፈራ ወይም ደግሞ ፍሬው እንዳይገለጥ የሚከልሉን አሳሰቦች እንዲኖሩ ሊያደርጉ ይችላሉ። የምናወራው ስለ ፍሬ ነው። ጌታ ኢየሱስ ክርስቶስ ከበለሲቷ ያጣው ፍሬ ነው። በለሲቷ ፍሬ ማፍራት በምትችልበት አቋም ላይ ሆና ወይም ሌሎች ሰዎች በሚያዩት ጊዜ ኢየሱስ ክርስቶስም እንዳሰበው ፍሬ ሊገኝባት ይችላል ተብላ በምታስብበት የእድገት ደረጃ ላይ ሆና ፍሬ በማጣቷ አልተደሰተባትም። ቤተ መቅደሱ ለዘመናት የሰጠውን የእግዚአብሔርን አደራ ባለመወጣት ሰዎቹ ስርዓትና ደንቡን ጠብቀው እንደሚኖሩ ሰዎቹን እያታለሉ እየኖሩ ኖረው እውነተኛው አምላክ የእግዚአብሔር ልጅ ክርስቶስ ኢየሱስ ሲመጣ ግን ውስጧ ተገልጦ ሲታይ ፍሬ አልባ አገልግሎት የምታገለግል በመሆኗ ከላይ እንደ መቃብር በነጭ ተቀብቶ ውስጡ ግን የከረፋ ባዶ በሆኑ ሲያውቅ ኢየሱስ ክርስቶስ ያን እርምጃ ወስዶባታል። አልተደሰተባትም። እግዚአብሔር በሰጠን አገልግሎት ላይ በሰጠን ጸጋ ላይ የማናፈራ ከሆነ ወይም ፍሬ የማይገኝበት ከሆነ በዚህ መልኩ አይደሰትም። ጌታ ኢየሱስ ክርስቶስ በምድር ላይ ባስተማራቸው ትምህርቶች አብዛኞቹ ምሳሌዎች መጨረሻቸው ፍሬ ማፍራት ጋር የተገናኘ ነው፣ አትራፊ መሆን ጋር የተገናኘ ነው። ነገር ግን ሁለት ምክንያቶች ሰዎች ፍሬ አልባ ያደርጋቸዋል። የመጀመሪያው ከጌታ ኢየሱስ ክርስቶስ ጋር እንደሚገባው ተጣብቆ አለመገኘት ነው። ከቃሉ ጋር በጸሎት በቃል በአገልግሎት የክርስቶስን ሐሳብና ዓላማ በተረዳ ሁኔታ በዳንበት ወንጌል ከክርስቶስ ኢየሱስ ጋር አለመጣበቅ ነው። ይህንን ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 15 ላይ ገበሬው አባቴ ነው፣ የወይን ግንዱ እኔ ነኝ፣ ቅርንጫፎቹ ደግሞ እነማን ናቸው? ማንም የማያፈራውን ቆርጦ ይጥለዋል ብሎ ስለ ማፍራት እንደው ማፍራት በኋላ ላይ ዮሐንስ 15 ላይ ሌሎች ሰዎች እውነት እናንተ የኔ ተከታዮች መሆናቸውን የሚያውቁት በፍሬያችሁ ነው። ፍሬ የሌለው ክርስትና፣ ፍሬ የሌለው አገልግሎት ከክርስቶስ ጋር መሆናችንን አያሳይም። ዮሐንስ 15:7 ላይ በእኔ ብትኖሩ ቃሌም በእናንተ ቢኖር የፈለጋችሁትን ብትለምኑ ታገኛላችሁ፣ ብዙ ፍሬ ብታፈሩ በዚህ አባቴ ይከብራል፣ እናንተም የእኔ ደቀ መዛሙርት መሆናችሁን ታሳያላችሁ። ትክክለኛ አውጥተ እኔ የአዲስ አበባ ነዋሪ ነኝ ወይንም የዚህ ባንክ ሰራተኛ ነኝ ብዬ ለማሳየት ሰዎችን ለማሳመን መታወቂያ መያዝ ያስፈልገኛል አይደል? መታወቂያ መያዝ ያስፈልገኛል። ኢትዮጵያዊ መሆኔን ለማሳየት የተፈቀደልኝ መሆኔን ለማሳየት የኔ ማንነት እንድገጽ መታወቂያ ማየት ያስፈልገኛል። እውነተኛ የክርስቶስ ተከታይ መሆኑን ለማሳየት ከላይ የማሳየው አርቲፊሻል ማንነት ወይንም የሥነ ምግባር ኮድ ሳይሆን እውነተኛው ማሳያ በክርስቶስ ኢየሱስ ላይ የተመሰረተ ኑሮ የፈራ ፍሬ አለኝ ወይስ የለኝም? ያ ከሌለ ሌላውን ማታለል ይቻል ይሆናል። እግዚአብሔርን ግን ማታለል አይቻልም። ቅጠሉን ገልጦ የሚያየውን እግዚአብሔርን ግን ማታለል አይቻልም። የቤተ መቅደስ ሰዎች የቤተ መቅደስ አምላኪዎችን የቤተ መቅደስ
መጥተው ተገልጋዮችን ሊያታልሉ ይችላሉ፣ ገንዘባቸውን ሊወስዱ ይችላሉ። ነገር ግን ኢየሱስ ክርስቶስን ግን ማታለል አይችሉም ወይንም አልቻለም። ልክ በለሲቷን ከአንቺ ፍሬ አይገኝብሽ ብሎ ረግሟት እንደሄደው በበነጋው ሲመለሱ ደርቃ እንደታየችው እንደዚሁ ቤተ መቅደሱ እንደዚሁ ረግሞታል። ድንጋይ በድንጋይ ላይ ሳይፈርስ አይቀርም ብሎ ከዚህ በኋላ ያ ቤተ መቅደስ ማንም የማይገለገልበት መሆኑን ተናግሮ ኢየሱስ ክርስቶስ ከሄደ በኋላ በ70 ዓመተ ምህረት ላይ ከስሩ ደብዛው ነው። መቼም እግዚአብሔርን በዛ መልኩ የማያገለግልበት ስርዓቱ ሙሉ ለሙሉ ጠፍቷል። ነገር ግን ፍሬ የሚያፈሩቱ ከክርስቶስ ጋር የጣበቁት ግን የሱ ደቀ መዛሙርት አዲሱን መንገድ ጀምረው አዲሱን የክርስቶስን ሕይወት ዛሬ እኛ ጋር በደረሰው ሕይወት እያፈራን ነው። የተቀበልነው ነገር እያደረግን ነው። እውነት እግዚአብሔር መሆናችን የሚያሳይ ፍሬ በእኛ ውስጥ አለ ነው? ሰዎችን ዲሲቭ እያደረግን ነው የሚለውን እንድንመረምር ያደርገናል። የክርስትና በኢትዮጵያ ውስጥ የራሱ የሆነ የሥነ ምግባር ኮድ አለ። ያ የሥነ ምግባር ኮድ ብዙ ጊዜ ከዚህ ከኖርማል የሲቪክስ ትምህርት ጋር ወይም ደግሞ የሥነ ምግባር ትምህርት ጋር ተያያዥ ነው። አንድ ሰው ይህን ዓለም መጥፎ ነው የሚላቸውን ነገር አለማድረግ ወይ መጠንቀቅ፣ ከብዙ ነገሮች ራሱ ሪፍሬን ማድረጉ ወይ ሰላምተኛ መሆኑ ወይ የሆነ አይነት ሥነ ምግባር ኮድ ማሳየቱ በሰዎች ዘንድ እሱ በጣም የተባረከ ነው፣ በጣም እግዚአብሔርን የሚያገለግል ነው ሊያስብሎ ይችላል። ምናልባት ወደዚህ ሰውዬ ሕይወት ስንገባ በስራ ቦታ ያለው ኑሮ፣ በትዳር ውስጥ ያለው ኑሮ፣ በሕይወት ውስጥ በራሱ ላይ ያለው ኑሮ ብንፈትሽ ግን ምናልባት እግዚአብሔር ፍሬ ሊያጣብን ይችላል። እኔን ጨምሮ ነው። እግዚአብሔር አይደሰትም። እግዚአብሔር የሚደሰተው ፍሬ ባለው ሰው። ቅድም እንዳነበብነው ማርቆስ ስለ ፍሬ ማፍራት ስለዚህ ስለ በለሲቷና ስለ ቤተ መቅደሱ ካወራ በኋላ ጌታ ኢየሱስ ክርስቶስ ያስተማረው ትምህርት ዋና ላይ ስለ ይቅርታ ነው ያስተማረው። ምንም ከዚህ ጋር የሚገናኝ አይመስልም። ስለ ፍሬ ማፍራት ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 15 ላይ ሲያስተምር ያመጣው ፍሬ ማፍራት ትርጉሙ እርስ በርስ መዋደድ ነው ወይንም ፍቅር ነው። ገላትያ 5:20 ላይ የተዘረዘሩ መንፈሳዊ ፍሬዎችን ብንጨብጣቸው ስለ ፍቅር ነው የሚያወሩት። ፍቅር መብትን ስለመተው፣ ሰውን ስለመውደድ፣ ለሰው መስዋዕትነት ስለመክፈል፣ ሰውን ይቅር ስለማለት ነው የሚያወሩት። ኢየሱስ ጸሎታችሁ እንዲሰማላችሁ በመጀመሪያ እምነት ያስፈልጋል። እምነት ብቻውን አለ። ሰዎች ይቅር ያላላችኋቸው ሰዎች ካሉ እግዚአብሔር ይቅር አይላችሁም፣ ጸሎቱን ይከለክላል። ስለዚህ ስናወራ ፍሬ የምንለው እርስ በእርስ ባለን ግንኙነት ክርስቶስን የሚገልጥ ፍቅር አለን ወይ? ክርስቶስን የሚገልጥ ይቅር ባይነት አለን ወይ? ክርስቶስ በመስቀል ላይ በስቃይ ውስጥ ሆኖ ይቅር ማለት በቻለበት አቅም ሰዎችን ይቅር ማለት እንችላለን ወይ? ሰዎችን ከኛ ጋር ተቃራኒ አስተሳሰብ ያላቸውን ሰዎች ወይንም የኛ የሆነውን ነገር ብለን የምናስበውን ነገር የወሰዱብንን ሰዎች ይቅር ለማለት እንችላለን ወይ? ያ ፍሬ በውስጣችን አለ ወይ የሚለውን ነገር ማየት ይፈልጋል። ስርዓትን አጥብቆ ብቻ መያዝ፣ ቸርች አለመቅረት፣ የቸርች ሰዓት አለማዛነፍ፣ ቸርች ውስጥ በጣም ሰላምተኛ መሆን ወይንም ቸርች ውስጥ ከሰዎች ሲመጡ የሚፈለገውን ነገር ማድረግ ብቻውን ክርስትና አይደለም። ሰዎች ከኛ የሚወስዱት ነገር ያስፈልጋል። የሚወስዱት የሚጠቀሙበት ነገር ያስፈልጋል። ክርስቶስ ኢየሱስ ተራበ ሲል ፍላጎቱን መሻቱን ነው የሚያሳየው። ያ መሻቱ በእኛ መሟላት መቻል አለበት። ፍሬያማ ሕይወት ያስፈልገናል። አንዳንዶቻችን የሰጠን መክሊት ከኛ የሚጠብቅብን አይመስለንም። በተሰጠን ጸጋ እንድናገለግል ከኛ የሚጠበቅ አይመስለንም። በነገራችን ላይ እነዛ ሶስቱ መክሊት የሰጣቸው ሰዎች የመጨረሻው አንዷን የቀበረው ሰው የቀበረበት ምክንያት አላተርፍም ብሏል።
ወይም የማትረፍ ፍላጎት ወይ ያለመነስ ወደ ሳይገባ ቀርቶ አይደለም። ሰውየው ነጋዴ ነው። ሲጀመር እያንዳንዱ መክሊት መስራት ለሚችለው በአቅሙ ነው የሰጠው። ሰውየው ወደ ትሬድ ወደ ንግድ ቤት ያተርፋል። ነገር ግን ያላተረፈበት ምክንያት በሰጪው በአለቃው ላይ ባለው አመለካከት ነው። አለቃው ያልዘራውን የሚያጭድ ያልበተነውን የሚሰበስብ ነው ብሎ ስላሰበ በኋላ በከስር ደግሞ የሆነ ነገር ያደርገኛል ብሎ ስላሰበ ነው። እና አንዳንድ ጊዜ በእግዚአብሔር ላይ ለኛ በሰጠን ጸጋ እንድናገለግል እንደሚጠብቅብን እንረሳለን። ይጠብቅብናል። እንድናፈራ፣ ሰዎች በእኛ እንዲባረኩ፣ ሰዎች በእኛ አገልግሎት እንዳያገኙ፣ ሰዎች በእኛ ክርስቶስን እንዲያዩ ይፈልጋል። እያደረግን ነው። እኔ እያደረግኩኝ ነው። እሱ ራሴን ያየሁበት ገልጦ የሚያይ አምላክ አለ። ክርስቶስ ኢየሱስ ገልጦ ያያል። በተሰማራንበት ስራ፣ በቤታችን ባለው ኑሮ፣ ከሰዎች ጋር ባለን ግንኙነት እውነት ክርስቶስ በእኛ ተገልጦ ይታያል። ያፍሬ ያለ እሱ ሰው ላያውቀው ይችላል። በሰፈር ውስጥ በጣም ጨዋ፣ በጣም የተረጋጋ ሰው የማይነካ፣ ሰው በደረሰበት የማይደርስ የሚባል ስም ሊኖረኝ ይችላል በሰፈሬ ውስጥ ማለት ነው። ከሌሎቹ አንፃር እሱማ ምን ካለ ምንም ሰው ጋር የማይደርስ ሊባል ይችላል። ግን ክርስቶስን ገልጦ የሚያሳይ ህይወት አለ ወይ? ትዳሬ ሲፈተሽ፣ ህይወቴ ሲፈተሽ፣ ስራ ቦታዬ ሲፈተሽ አለኝ ወይ? ወይስ ቅጠል ብቻ ነኝ? እኔ ራሴን እፈትሻለሁ። በዛ ፍቅር ከሌለ ክርስትና የለም። ቂም ይዞ ክርስትና የለም። ሰው አኩርፎ ክርስትና የለም። ሚስት አኩርፎ ባል አኩርፎ ክርስትና የለም። ይቅር ባይነት ሁሉ ጊዜ የሚገለጠው ሰው በተጎዳበት ሁኔታ ውስጥ ነው። አይ ትቼለታለሁ ግን ከሱ ጋር ከዚህ በኋላ እንኳን ነው መገናኛ አይመስለኝም የሚባል ክርስትና የለም። አለበለዚያ ቅጠል ብቻ ይሆናል። የቤተ መቅደሱ አገልግሎት ነው የሚሆነው። አለዛ ነው ክርስቶስ ኢየሱስ ጸሎትን ከእምነት ጋር፣ እምነትን ከፍቅር ጋር፣ ፍቅርን ከይቅር ባይነት ጋር አገናኝቶ ሰጠን። ብቸኛው ትምህርት የክርስቶስ ኢየሱስ ብቸኛው ትምህርት ከትንሣኤ በኋላ ለአገልግሎት ከማሰማራት ውጪ ብቸኛው ትምህርቱ ይቅር ባይነት ነው። ብቸኛው ትምህርቱ። ሌላው ትምህርቱ ከትንሣኤ በኋላ ማሰማራት ነው፣ ለአገልግሎት ማሰማራት ነው። ከጴጥሮስ ጋር ከደቀ መዛሙርቱ ጋር ያደረገው እሱ። ነገር ግን ብታዩት ይቅር በሉን፣ ይቅር ብለናል የሚለውን እንድናይ ያስፈልጋል። ቤተ ክርስቲያንስ ይቅር ብላለች ወይ? ቤተ ክርስቲያን ጎዱኝ የምትላቸውን ወገኖች ወይንም ቤተ ክርስቲያን ረበሹኝ የምትላቸውን ወገኖች ይቅር ብላለች ወይ? ሰብስባለች ወይ? ጠይቃለች ወይ? የተከፉትን ሰዎች አናግራለች ወይ? የመጋቢ ስራ ብቻ አይደለም፣ ሁላችንም እንመለከታለን። አለበለዚያ ቅጠል ብቻ ነው የሚሆነው። አለበለዚያ የቤተ መቅደሱ አገልግሎት ነው የሚሆነው። የምንሰጠው ነገር ያስፈልገናል፣ በሚጠበቅብን ልክ ማለት ነው። የማይጠበቅብንን ባልሰጠን ጸጋ እግዚአብሔር ያጠይቃል። ፈጽሞ የምናገለግለው እግዚአብሔር በሰጠን ጸጋ ነው። ከኛች አንድ ነገር አንጨምርም። በሰጠን ጸጋ ግን ካልሰራው እጠይቃለሁ፣ ካልሰራን እንጠይቃለን። ክርስቶስን ማሳየት ካልቻልን እንጠይቃለን። ዝም ብለን ቅጠል ለብሰን መጓዝ አንችልም። የሚያየው ሲያየው አይደሰትበትም። እንጸልይ።